ቀጣይ ክፍል የአደይ ድራማ ክፍል 66 ዘን መተናል ማለት ነው። ጉድ ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ ያልኩኝ የአደይ ሀሳብ ምንድነው? የዴቭን ፍቅር አልቀበል ብላለች። ሀሳቧ ምን ይሁን? ቤዛ ደግሞ ተዋርዳለች በውሸቷ ማለት ነው። ስትዋሽ አንዴ ቤታችን የእናቴ ቤት በእዳ ተይዞ ነው፣ ስለዚህ ብር ፈልጉልኝ፣ ወንድሜ ታስሯል፣ ማን ነው ወንድሜ፣ ብቻ ብዙ ነገር ጣጣ ነው የምታወራው። ባርኮቴን፣ ኤላን፣ ዴቪን ድረስ አሳምና ነው ብር ያስላከችው። የሚገርማችሁ ነገር ማለት ነው እቺ ብር ጉዳይ እንዴት ነው? እቺ ብር ጉዳይ እናንተ ነገሩ ያለውን ነገር እኮ ነው፣ እውነታውን ነገር ነው እንደዚህ በድራማ መልክ ሰርቶ የሚያመጡልን ብዬ አስባለሁ እኔ። ምክንያቱም ብዙዎች ለዚች ብር ስሉ በጣም ይዋሻሉ፣ በጣም ትልቅ ውሸት ይዋሻሉ። አሁን ቤዛ ባርኮትና ፍቅር አይደለም እንግዲህ በፊት ትታው ነው ሄደችው፣ ትታው ነው ተረማምዳበት ነው ሄደችው። በአጋጣሚ ነው መቼም እንጠቀምባቸዋለሁ ብላ ነው ተመልሳ የመጣችው። እኔ መቼም ቤዛ አምራኝ አታውቅም። አምራኝ ስላችሁ እውነት ብር ቸግሯት ነው ወይ እውነት ቤታቸው በእዳ ተይዞ ነው ወይ የምለውን ነገር በጣም ግራ ይገባኝ ነበር። ባለፈው አስታውሳችሁ ከሆነ ባርኮቴ የእናቷን ቤት ወይንም እናቷን እና ወንድሟን ለማግኘት ሄዶ ነበር ማለት ነው። ሄዶ ይመስለኛል ወንድሟ ሌላ ሰው ነው ያገናኘው ይመስለኛል ማለት ነው። ባርኮቴ ያው የተወሰነ ገንዘብ ሰጥቶ ነው የመጣ። አሁንም ደግሞ ኤላንና ራሱ ሰብስቦ ብር ሊሰጣት ነበር። በአጋጣሚ ደግሞ ያው ዴቭን አጋጣሚ አግኝታው አደይ ለሊ ጋር ሄዳ ነበር ማለት ነው። የለችም ነበር አደይም ቤት ውስጥ። ያው እህቷ ናት፣ ቀበጧ ናት። ቀበጧ ደግሞ ያው ሂጂ ከተባለች ሂጂ ነው፣ ዞር ስለምትል ማለት ነው። እና በዚህች ቅጽበት ነው ዴቭን አሳምና እኔ ችግር የለውም እናቴን አሟት ነውና ብር እንድትሰጠኝ ነው ብላ ነው የጠየቀችው ማለት ነው። ዴቭ ደግሞ የኔ ሆደ በርባራ ችግር የለውም፣ ካሁን በኋላም ችግር ካለብሽ ከጎንሽ ቆማለሁ፣ ምንም ችግር የለውም፣ የተወሰነ ብር አስገባልሻለሁ ብሎ ብር አስገባላት ማለት ነው። አስባችሁታል? ባርኮቴ በሰጥቷታል፣ ዴቭም ሁለቱን ቀምሳቸዋለች ማለት ነው። ኤላን ብቻ ነው ያላስገባታል። እድሜ ለሊ ማለት ነው። ለሊ ናት ያስመለጠችው ማለት ነው። አንዳንድ ጊዜ የሌባ አይነ ደረቅ ይባላል ማለት ነው። ታውቃላችሁ አይደል? ይንቀለቀላል። የሆነ ውሸት የሚያወራ ሰው ወይ ደግሞ የሆነ ነገር ለመስረቅ የፈለገ ሰው በገዛ እጁ ይያዛታል ማለት ነው። ቤዛም ሲያንቀለቅላት ነው ለሊም ለምን ኤላን ጋጥ አርገሽ ዞራቲም ነበር ብላ ነው እንግዲህ ስትላት ነው። ለሊ ደግሞ የምትወደውና የምታፈቅረው ሰው ነው። ስለዚህ ለሊ ምን አለች? እኔንም እንደዚህ ላይ ነበር ባርኮቴንና ኤላን አስቀምጣ ማለት ነው። ኤላ ግን ያው ብነግር አታምነኝም ብዬ ነው ያልነገርኩ። አሁን ግን አመናችሁኝም አላመናችሁኝም እውነቱን ልንገራችሁ፣ እናንተ ደግፉኝም አትደግፏት ብዬ አልላችሁ። ነገር ግን ደግሞ እውነታውን ልንገራችሁ፣ ውሳኔ እናንተ ነው ብላ ነገረቻቸው ማለት ነው። ምክንያቱም ባርኮትንም እንደማትወደው ለጥቅም እንደመጣች ልትጠቀምበት ገንዘባቸውን ላታርጋ ለመሄድ። ስለዚህ ባርኮት ታዲያ ወደ ቤት ሄዶ ያስወጣት ማለት ነው። ከቤት ድሮን ፍቅር አልፈለገቻትም። እናቷ ራሱ እንዴት እናትየው የባርኮቴ እናት ራሱ እንዴት እንደጠላቻት እኮ አይደለም። የባርኮቴ ሚስት ተብላ በሰራተኝነት ራሱ አልወደደቻትም ማለት ነው። ምክንያቱም አይኗ ስለሚያስታውቅ ማለት ነው። እና ከአቅሟ በላይ እንጣጥ እያለች ስለሆነ ፍቅርንም ያው ምንም ቢሆን ቤቷ ነው፣ እናቷ ቤት ነው። ለሌላ የተነስታ ነው ያስፈራራቻት ማለት ነው። ፍቅር ግን ትወጫታለሽ ያስወጣሻለሁ እያለቻት ነበር።
ወዳው መጥቶ ባርኮት ታዲያ አስወጣት ማለት ነው። ናኦልዬ የኔ ምስኪን ናኦል ጠፋ። ናኦል ስደት ሄደዋል። ምስኪን መቼ ይመለስ ወይስ መቼ ይሆን የሚያሳዩን ማለት ነው። መቼም ናኦል በዚሁ አስወጥቶ ያስቀራሉ ብዬ አላስብም። በጣም ሞቅ ደመቅ አድርጎት ነበር ድራማውን ማለት ነው። መልሱልን ናኦልን መልሱት ማለት ነው። ናኦል በጣም ጎበዝ ነው። ልክ እንደ ዴቭ ማለት ነው። ዴቭም ሆነ አፍቃሪ ነው። ኤላ ለሊ በጣም ፍቅር አደይ በጣም ነው የሚተውኑት ማለት ነው። ጎበዞች ናቸው። እና እንግዲህ ፍቅር ደግሞ አሁን ያው አደይ ለአባቷ አሳልፋ ልትሰጥ ነው። ምክንያቱም ስልክ እየጠበቀች ነው። እኔ እውነት አባቷን ጠርታ ከደወለች ክፉ ናት ማለት ነው። መኖሯን ቦታ ካገኘ አባቷ ራሱ አይምራትም አደይን አሁን ካገኛት ማለት ነው። ወይ አሳፍነው ነው የሚያስወስዳት ወይ ደግሞ ቀጥታ ወስዶ ለዛ ስለሰውዬ የሚድራት ማለት ነው። ስለዚህ ደምቃ ቶሎ ብሎ ለአደይ ቢነግራት ወይ ዞር ብትል ከዛ ቤት ብዬ ነው የምፈራላት ማለት ነው። ምክንያቱም አባቷ ሰማ ማለት የገባችበት ጉድጓድ ገብቶ ነው የሚያወጣት አደይን ማለት ነው። እና ንጉስ ባለፈው ኪንግ ወይንም ንጉስ ማለት ነው ባለፈው ጊዜ ያው ሁሉ ነገር ስላየ ችግሬንም ስላየ ካሁን በኋላ ተወኝ ንጹህ ወንድም ንጹህ እህት እንድትሆነኝ ነው የምፈልገው ብላለች ማለት ነው። ዛሬ ግን እኔ በቃ አላደይ መቆም አልችልም እሷን ማየት አለብኝ ሳንሳ ላይ ውዬ አላድርም እያለ እሱም በቃ ዴቭም ደግሞ በቃ እውነተኛ እንደዚህ በቃ እኔ ተረድቼሻለሁ ረዳሻለሁ ሁሉ ነገር አይቻለሁ አንቺ እስከምትፈልጊና እስከፈቀድሽ ድረስ ጠብቅሻለሁ እያላት ማለት ነው። አደይ ግን መቼም ቢሆን በቃ የዴቭን ፍቅር የምትቀበል አይመስለኝም። እኔ በዚህ ሀሳብ ማለት ነው እርግጠኛ ነኝ። ባርኮቴ ተመልሶ እወድሻለሁ ብላት አደይ ፍቅሩን ተቀበለች ብዬ ነው የማስበው ማለት ነው። ለባርኮቴ በቃ ልቧ ክፍት ነው የሚገርማችሁ ነገር ማለት ነው። ዛሬም ድረስ አሁን እንትና ማናት ቤዛ ሄዳለች። እንግዲህ ምናልባት ከወንድሙ ከዴቭ ጋር ይጣላ ይሁን በአደይ ምክንያት ባርኮት በጣም ግራ ገብታኛለች አደይ ማለት ነው። እኔ ዴቭን ፍቅሩን ብትቀበል ከዴቭ ጋር ቢትሆን በጣም ደስ ይለኛል። ገጠር ድረስ ሄዶ በሱ ምክንያት ነው ከዛ ከገጠር የመጣችው። እንዲሁም ደግሞ አብሯት ታስረው ተቀጥቅጠው ምናምን ነው ነገሩ። ንጉስም ዳይመንድም ያው ዋጋ ከፍሎላታል። ነገር ግን ዴቭ ደግሞ በጣም በቃ እንጃ ዋጋ ከፍሎላታል ማለት ነው። ስለዚህ የዴቭን ጥያቄ ብትቀበል በጣም ደስ ይላል አደይ ማለት ነው። ምናልባት አሁን ቤዛ ስለሄደች በጣም አስፈራኝ ማለት ነው። ምክንያቱም ወንድምና ወንድም ደግሞ በአደይ ምክንያት እንዳይጋጩ ባርኮትን ቤዛ ስለሌለች ያው አሁንም ድረስ ልቤ ላንቺ ክፍት ነው ምናምን እያላት ነበር ባለፈው ራሱ ማለት ነው። ስለዚህ አሁን ዴቭ ደግሞ ቀዊ ነው ታውቃላችሁ ወዲያው ነው ቦግ ነው ምኖ ማለት ነው። ስለዚህ የሆነ ነገር እነሱ መሃል ካየ ሄዶ ነው የሚያንቀው። ስለዚህ አደይ ስራቷን ይዛ የዴቭን ጥያቄ ብትቀበል ከዴቭ ጋር ብትሆን ጥሩ ነው። ለሷም ትከበራለች ራሱ ማለት ነው። እና ይሄን ይመስላችኋል ማለት ነው ውድ ቤተሰቦቼ። ለልዬም ደግሞ ለጊዜው ኤላ ወደ የአባትየውን ንብረት ምናምን ለማየት ሄደዋል። ለልዬ ደግሞ ብቻ እናት ቤት ውስጥ ያለችው እና እሷም ደግሞ ያው ከአክስቷ ጋር እየተከራከረች ነው። ያው ፍርድ ቤት የእናቷን ንብረት እንድታገኝ መቼም ቢሆን ልጅ ስለሆነች ታገኛለች። ምክንያቱም ጊዜና ሰዓት ይፈጃል እንጂ ማለት ነው ማግኘቷ አይቀርም። እኔ ግን ናኦል ለሊ አደይ እነዚህ ሶስቱ ልጆች የሆነ ቆንጆ ስራ ከፍተው ስራ ሰርተው በቃ እኔ እንጃ ቢያልፍላቸው በጣም ደስ ይለኛል ማለት ነው። በተለይ አደይ እናቷ ያለችበትን አይታችሁታል። ያለችበት ቤት ያለችበት ኑሮ ብርሃኔም እንደዛው ራሱ
በቃ የሆነ ነገር ይዛ እናቷንና እህቷን ከዛ ሀገር ወደዚች ብታመጣ እንዴት ደስ ይላል ማለት ነው። ምክንያቱም እናትየው ሙፎ ትላለች፣ አዴም ደግሞ ለእናቴ ለእህቴ ምናምን እያለች ወደ ገጠር አታስብም ማለት ነው። እና ውዶቼ ይቀጥሉ ደግሞ እንግዲህ እስከምንደርስ ፈጣሪ ፍቃዱ ይሁን። መልካም ቆይታ ይሁንላችሁ። ላይክ አደራችሁ።